ጽናት ድራማ ክፍል 76 ምሩ እንግዲህ ከሆስፒታል ወጣለች ማለት ነው። ህመሟ ከባድ ሆኖ ከሞት አፋፍ አድርሶ ቢመልሳትም ነገር ግን በዛም ተራሮጠው እንግዲህ ከመታመሟ በላይ ህመሟ እንግዲህ የህመሟ መንስኤ ቅዱስ ቡና እየጠጣ ሲያጨሰው የነበረው እጣን ነበር ማለት ነው። ይሄ መሆኑን መንስኤው እነ ኪራም እነ ናሆምም አያውቁም ነበር። የራሷ የልብ ህመሟ ተነስቶባት ነበር የመሰላቸው እና ደግሞ ስራ በማብዛቷ የተነሳባት መስሏቸው ነበር። ነገር ግን ዋናው መንስኤና መነሻ ምክንያቱ ቅዱስ እያጨሰ ቡና ሲጠጣ የነበረው እጣን እንደሆነ እንግዲህ ከራሷ አንደበት ወጥቶ ነበር። ይሄን ሲሰማ ናሆም እንግዲህ ቅዱስን አንገቱን ይዞ ሲያንገጫግጨው ነበር ማለት ነው። ይህ እንደሆነ ደግሞ የተናገረችው እንግዲህ ሆስፒታል ውስጥ የነበረችው ሐኪም አናስ ማለት ነው። ያም ያለያ ግን ምሩ እንግዲህ ከዚህም በላይ ከበሽታውም በላይ ጭሱ ብቻ አሟት የሆነ ታማ የሚቀር ነገር አልነበረም። ሌላ ከባድ ነገር ፈጥሮ ነበረ። የደም ማነስ ስለነበረባት ደም አስፈልጎ ነበር። ነገር ግን የደም አይነታቸው የሁሉም የናሆም የጽናትም የኪራም የሁሉም ደም አንድ አይነት አልነበረም። ከምሩ ጋር ከሰውም ከዘመድ አዝማድም ከሆስፒታልም ቢፈለግ እንግዲህ ጠፍቶ ነበር። በዚህ ሰዓት እንግዲህ ናሆም እብድ እያጫወተው ነበረ። ሐኪሞቹ ላይም እየጮኸ ነበረ። ነገር ግን እዛው መድኃኒቱ ተገኝቷል ማለት ነው። ቅዱስም እንግዲህ የተጠያቂነት ስሜት ተሰምቶት እየተጸጸተ በኔ ምክንያት እኔ ለሰዎች ሞት ምክንያት ነኝ። ሁሌም በኔ ምክንያት ሰዎች ሲያዝኑ እንጂ ሲደሰቱ አይቼ አላቅም። ምን አይነት ፍጡር ነኝ? ራሴን ጎድቼ ሰውንም ጎድቼ እስከመቼ ነው ቤተሰቦችን የበደልኳቸው? አንሶ ደግሞ አሁን በኔ ምክንያት አንዲት ቆንጅዬ እንስት ህይወቷን ልታጣ ነበረ እያለ እንግዲህ ራሱን እየጠየቀና ራሱን እየወቀሰ እየሄደ ባለበት ነበር እንግዲህ ክብሮም መጥቶ ያው ለምሩ ደም እንደሚያስፈልጋትና ደና እንዳልሆነች ነበር እየነገረው ማለት ነው። በዚህ ሰዓት እሱ በጣም ተደናግጦ እኔ እኮ ለሁሉም ሰው ደም መስጠት እችላለሁ፣ የኔ ደም አይነት ለሁሉም ሰው ይሆናል ሲለው እንግዲህ ቅዱስ በደስታ ፍንጥዝ ብሎ እንደዛ ከሆነማ አንተ መስጠት ትችላለህ፣ ስጣት ባክህና ህይወቷን አድናት፣ በዚህ ልትከሳት ትችላለህ፣ በአንተ ምክንያት ቢሆንም አትጸጸት፣ ይሄን ደም ከሰጣት ግን ልትከሳት ትችላለህ እያለ እንግዲህ እያባበለው ነበረ። መጀመሪያ እሺ የሚል ነገር ቢሰጠው በኋላ ግን እንደገና እኔ ለሰዎች የሞት ምክንያት እንጂ የመዳን ምክንያት ሆኜ አላቅም፣ ተወኝ በቃ እያለ እንግዲህ ተነስቶ መሄድን መርጦ ነበረ። እንዴት ነው ፊቷን ላይ የምችለው? በኔ ምክንያት እንደዛ የሆነን ሰው ደፍሬ ፊቱ ልቆም አልችልም። ስለዚህ በኔ ምክንያት ሰዎች ይጠፋሉ እንጂ ሚድን ሰው አይኖርም። ለሰዎች መዳንና ለሰዎች ደስታ እኔ ልሆን አልችልም ብሎ እንግዲህ ተስፋ ቆርጦ ጥሎ ሲሄድ ነበር። እንግዲህ ክብሮም አንድ ከበድ ያለ ቃል ለቅዱስ ሲነግረው ድንግጥ ብሎ እንግዲህ መመለስ የቻለው ከእጣኑና ከጭሱ በላይ የገደልካት አሁን እንጂ መጀመሪያ አይደለም። አሁን ግን ደም ካልሰጣት አንተ እንደገደልካት ነው የምቆጥረው እያለው ነበረ። ከዛ በኋላ ነበር ቅዱስም ደንግጦና ተደናግጦ ወደ ሆስፒታል ሄዶ እንግዲህ ለምሩ ደም ሰጥቷት እንግዲህ ከሆስፒታል ድና ወጣለች ማለት ነው። መጀመሪያ መጥፎ ነገር ቢያደርግም ሳያቅ ነበር ያን ነገር ያደረገው። ነገር ግን በዚህ ከስዋታል ማለት ነው። ይሄ ነገር አስደስቷቸው እነ ናሆምም እነ ኪራም እንግዲህ እያመሰገኑት ነበር። እናመሰግናለን እያሉት እንግዲህ ጁሱን እየቀመቀመ እንግዲህ ከዚህ በላይ ካመሰገናችሁኝማ ጨምሩልኝ፣ ይሄኛውንም እጄን ልድገም እያለ እንግዲህ ሙድ እያዘባቸው ነበረ። ዞሮ ምሩ እንግዲህ ከዛ ሆስፒታል ስለወጣች በጣም ደስ ብሎኛል። እኔ እንደውም ህይወቷ ካለፈ ብዬ በጣም ሰግቼ ነበረ። ምክንያቱም ካሁን በፊትም ብዙ ጊዜ ስለሚጥላት እንደዛ አይነት ከባድ በሽታ ስላለባት ሁሌም ቢሆን ስጋት ነበረ። ናሆም እንግዲህ የመጨረሻ ተከፍቶና አዝኖ ነበረ። እንግዲህ ምረት በሽታዋ የእውነት እስከ መጨረሻው ያገግምላታል ወይስ ደግሞ አሁንም በድጋሚ ሳታገግም ሌላ በሽታ የሚጨመርባት ይመስላችኋል? ግምታችሁን በኮሜንት አስቀምጡልኝ ማለት ነው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ጽናት ድራማ እንግዲህ ክፍል 76 ዛሬ ተለቋል። በክፍል 75 ሁላችንም እንዳየናት እንግዲህ ምሩ ወድቃ ነበረ፣ ታማ ነበረ ማለት ነው። ወደ ሆስፒታል ሄዳ ውጤቱ ምን እንደሚሆን ሁላችንም እየሰጋን ነበረ። ምክንያቱም እንደ ቤቲ ከዚህ ድራማ ምሩም ልትወገድ ይሆናል፣ ከሞተች ካላስ ያበቃል እያልን ነበረ። ነገር ግን እንደዛ ሳይሆን በመቅረቱ ደስ ብሎኛል። ማነው ምሩ ከሆስፒታል በሰላም መውጣቷ ደስ ያለው። ምክንያቱም ምሩ የምትፈልገው የሷን መኖሯን ለራሷ ብቻ ሳይሆን ለናሆምም እንድትኖርለት ትፈልጋለች። በሷ ምክንያት እንዲያዝን እንዲያለቅስ አትፈልግም ማለት ነው። እንግዲህ የሁል ጊዜም ስጋታቸው ነበር። እንግዲህ እናታቸው የተለያየ ጥያቄ ብታነሳም እንግዲህ በሷ ምክንያት ምንም አይነት ለጥያቄዋ
መልስ ልታገኝ አልቻለችም የናሆም እናት። ምክንያቱም እንደዚህ ታማ ልጅ ልትወልድና ልታረግዝ አትችልም ማለት ነው። ምረት ማታረግዝበትና ማትወልድበት ምክንያት ያው በሽተኛ ስለሆነችም ጭምር ነው እንጂ ሌላ ነገር ሆኖ አይደለም። ነገር ግን ይሄ ሁሉ ጥያቄ ሳይመለስላት ደግሞ ምረትን ካጣት ናሆም በሀዘን ላይ ሀዘን ስለሚደራረብበት እንግዲህ ምረት እሷ እንዳትሞት ትፈራለች ማለት ነው። ለጽናት አደራ እያለቻት ነበረ። ናሆሚን አደራ ላንቺ ነው አደራ መሰጥሽ እያለቻት ነበረ። እንደዚህ አትበይ ትድኛለሽ ተወጫለሽ እያሏት ነበረ። ወደ መጨረሻው ቢያደናግጣቸውም እንግዲህ የደም አይነቷ የተለያየ ሆኖ ናሆም እንግዲህ ሁሉም ላይ እየጮኸ ነበረ፣ ቅዱስም ላይ እየጮኸ ነበረ። ያው መጨረሻ ላይ ቅዱስ ራሱ ቢከሳቸውም ነገር ግን በሱ ምክንያት በመሆኑ ቅዱስ በጣም እየተጸጸተ ነው በተደጋጋሚ። እኔ ሰዎች የሀዘን ምክንያት እንጂ የደስታ ምክንያት ሆኜ አላውቅም እያለ በተደጋጋሚ እየተጸጸተ ነው። ሶ ቅዱስ ቤተሰቦችን ምን አድርጓቸው ይሆን? ምን አይነት ስህተት ሰርቶ ይሆን? ሌላ ስህተት አሁንም ተስፋ በመቁረጥ ራሱን እየወቀሰ ወዲያ ወዲህ የሚወዛወዘውና እንግዲህ ዛሬ አንድ ቁም ነገር ሰርቷል ማለት ነው። ምሩን ከሞት አትርፏታል። እንግዲህ የምስጋና ናዳ እየጎረፈለት ይገኛል ማለት ነው። ሰኒ እንግዲህ ያው የምሩ ህመም ስለነበረ የሰኒ የክብሮምና የቅዱሴ ጉዳይ ምንም ነገር የለም ማለት ነው። ሰኒና ክብሮም ነበሩ ባለፈው ክፍል የሚያጠነጥነው በእነሱ ጭቅጭቅ ላይ የተመሰረተ ነበር። ዛሬ ግን ምረት ስለታመመች ሁሉም ተደናግጠው ምንም ነገር ሲያወሩ ምን ሲሉም አልታየም ማለት ነው። በቀጣይ ክፍል ይሆናል እንግዲህ የነሱ የሚቀጥለው። ዛሬ እንግዲህ ምሩ ከሆስፒታል ስለወጣች እኔ በጣም ነው ደስ ያለኝ። ምክንያቱም እሷ ከሌለች ድራማው ለዛውን ያጣል ማለት ነው። ምክንያቱም ከመጀመሪያውም ጀምሮ ረጋ ብላ ነገሮችን ሁሌም እያበረደች የምትቀጥለው እሷ ስለሆነች ማለት ነው። ለሀረግ ድራማ ሉሊት ነበረች ድምቀት፣ ለጽናት ድራማ ደግሞ እንግዲህ ጽናትና ምሩ ናቸው ዋና ድምቀቶቹ ማለት ነው። አሁን ግን ሰኒም ተወዳጅነትን እያተረፈች ነው። ሳቋ፣ ጨዋታዋ፣ ቀልዷ፣ ሁሉ ነገሯ የማይጠገብ ሆናለች ማለት ነው። እንግዲህ በቀጣይ ክፍል ደግሞ ምን የሚከሰት ይመስላችኋል? ምሩ ከህመሙ አገግማ የእውነት መውለድ ይችላ? ናሆሜም የእናቱ ጥያቄ ተመልሶለት በሰላም የሚቀጥሉ ይመስላችኋል? ወይስ ደግሞ ምረት የበሽታዋ እንደገና እየባሰባት ማገገም የማትችል ይመስላችኋል? ምን የሚፈጠር ይመስላችኋል? ግምታችሁን በኮሜንት አስቀምጡ። ኪራና ጽናት አሁንም ፍቅራቸውን እየቀመቀሙት ይገኛሉ። እንግዲህ እሞትብሃለሁ አትበይኝ፣ አንቺ ከሞትሽን የመኖር አልፈልግም፣ ሞት የሚባለውን ስም ጭራሹን መስማት አልፈልግም፣ የመኖሬ ምክንያት አንቺ ነሽ እያላት ነበር። እንግዲህ ጽናትና ምሩ እስካሁን ድረስ ፍቅራቸው እንደተጠበቀ ነው። ጽናትና ኪራ ምንም በመሀላቸው የገባ ሰው የለም። የቤተሰብ ጣልቃ ገብነትም ሆነ የጓደኞቻቸው ምንም አይነት ጣልቃ ገብነት የለም ማለት ነው። በዛሬው ክፍል እንግዲህ ደስ የሚል ፓርት ነው የዛሬው ፓርት። ቤቲና ሶሲ ከሄዱ በኋላ በነገራችን ላይ ሀረግ ጽናት ድራማ በጣም ተወዳጅ እየሆነ ደስ እያለ የሆነ ለዛ ያለው የተረጋጋ ትምህርት አዘል እየሆነ ሄዷል ማለት ነው። ሶሲና ቤቲ እያሉ ግን በስማ በጣም ነበር እየተናደድኩ ድራማውን የሚጨርሰው። ዞሮ ግን በዛሬው ክፍል እንግዲህ በጣም ደስ የሚል ክስተት ነው እየተከሰተው። በቀጣይ ክፍል እንግዲህ ደግሞ የምናይ ይሆናል። ሰኒና የክብሮም ነገር ምን ይሆናል? ቅዱሴስ እንደዚህ ራሱን በተለያየ መንገድ የሚወቅሰው ምን ቢያደርግ ነው? ምን ቢያጠፋ ነው? ከሰኒ ጋርስ እንዴት ነው ሊግባቡ የሚችሉት? ሰኒ የማለቱን ትችላለች የክብሮም ወይስ የቅዱስ? ምረትና ናሆምስ እንዴት ሊሆኑ ይችላሉ? ልጅ የሚወልዱ ይመስላችኋል? የእናታቸው ጥያቄን የሚመልሱ ወይስ ደግሞ ምን የሚፈጠር ይመስላችኋል? ግምታችሁን በኮሜንት እያስቀመጣችሁ እስከዛው ድረስ ላይክ፣ ሼር እና ሰብስክራይብ፣ ሀሳብ አስተያየት ካላችሁ ደግሞ በኮሜንት እያስቀመጣችሁ እስከዛው እንግዲህ በቀጣይ በክፍል 77 እንገናኛለን ማለት ነው። እስከዛው ድረስ ግን ክፍል 77 ላይ ምን የሚፈጠር ይመስላችኋል? ግምታችሁን በኮሜንት ላይ እያስቀመጣችሁ ባይ ባይ።